ካልሆነ ደግሞ እዛ ቤት ጫክናችሁ የምትሄዱ ከሆነ ደግሞ ልገላችሁላ እችላለሁ ብሏል። መፍትሄ መፈለግ አለብን። ፍቅር አትደነባበር። ስንመታው አንቺ ነሽ እየወደቅሽ ያለሽው። ግን ለማንኛውም ብዬ እኔ እንሞክር። ያለሽ ፍቅር የመቃብሩ አፈር አለ። ያንን የመቃብር አፈር ማለት ነው። ምን እናደርገዋለን? ወላንሳ እንዳፈሩ ፈራ ነው እሱ ራሱ እየተጫወተብን ያለው። አዎ ለምንድን ነው እንደዚህ የሚሆነው? ምን እናድርግ ማለት ትናንትና ቀን አይተሻል። ቤት ለመልቀቅ ስንሞክር የተፈጠረውን ነገር አይተሻል። በፍጹም የማይሆን ነገር ነው። ያው አውቆ እሱ እዛ ነው የሚጠብቀን። ብዙ ሰው ደግሞ በቃ እኔ እንዴት አልረዳ እንዳሉኝ እኔ ግራ ነው የገባኝ ማለት ነው። ቤት ብንቀይርም መንፈስ ነው የምንሸሸው። መንፈስ ደግሞ ሁሉን ነገር ያውቃል፣ ተከትሎን ይመጣል ነው ችግሩ እኮ ከቤቱ አይደለም እኮ። እንዴት አድርገን ይሄንን ሰውዬ እናርቀው የሚለው ላይ ነው እንጂ ማወቅ ያለብን አይደለም እኮ። አሁን እንዴት ነው ከዚህ ቤት የሚመጣ እኮ? እኛ ብንወጣስ መውጣት እኮ እንወጣለን። ወዲያው ነው እዛ ቤት ተከስቶ እንደውም ቀድሞን ነው የሚመጣው። ነገረን እኮ። እኔ ሄጄ የደላላ ብር ምናምን ከፍዬ ከዛ ቀብድ ከፍዬ እኮ መጥቼ ነበር። ከዛ ይሄን አይነት ሰው ደላላው እንደዚህ ከነ ከለሩ ነው የነገረኝ። ወፍራም ምናምን ሰው ቤት ኪራይ ሄደ ከፍለ ቀብድ ከፍለን የመጣው። እኔ ከፈለኩኝ እዛ ቤት ሄጄ ይቀመጣሉ። ካልሆነ ደግሞ እዛ ቤት ጫክናችሁ የምትሄዱ ከሆነ ደግሞ ልገላችሁላ እችላለሁ ብለዋል ማለት ነው። እና ማውራት አለብን ፍቅር ጋር። እሷ ለሊት ስለማተኛ በቃ የት ነው ያለችው? በእናትሽ ፍቅር ነይ ውጪ በእናትሽ። ለሊት ስለማተኛ በቃ ቀን እየተኛች ነው እሷ ያለችው ማለት ነው። አሁን ተነሽ በእናትሽ። ምንተኛበት ጊዜ አይደለም። ተነሽ። እኔማ ለሊቱ ምንም አልተኛም። ህልም እያየሁ ነው። እየቃዠሁ እኮ ነው። እየተወዛጋገብኩ እኮ ነው ያለሁት ማለት ነው። ወይ በስነ ስርዓት ከኛ ጋር ተቀላቅሎ ተቀላቅሎ የሆነ አብሮን እየኖረ እኮ አይደለም። ብቅ ይላል፣ ጥፍት ይላል። በቃ ይሄ ነው እያስቸገረን ያለው። በጣም በቃ እኔ አሁን በጣም ጭንቅ ነው ያለኝ። አሁን ልጆቼ ላይ እና እንትን ባለቤቴ ላይ የሆነ ነገር እንዳይደርስ። ለምን እንደ ቁጭ የምትለው? ምንም እኮ ቁጭ የሚያስብል ነገር የለም እኮ። ምንድን ነው የምታርፈው? ቆይ ምንድን ነው የምታርፈው? የሚያሳርፍ ነገር ሲኖር እኮ ነው የምናርፈው አይደል እንዴ? መፍትሄ መፈለግ አለብን ፍቅር፣ መፍትሄ መፈለግ አለብን። እግዚአብሔር መፍትሄ ምን አይነት መፍትሄ ነው? በቃ እንዴት እናድርግ? አሁን የሆነ ጥፍት ብለን እኛ ልጆች የወለድን ቤተሰብ የምናስተዳድር ሰዎች ነን። እልም ብለን ከመሬት ተነስተን ገዳም ገብተን እዛ እንደበቅ እና ምንድነው ታዲያ እኮ እንደዛ ማድረግ አንችልም። ከዛ የተሻሉ ለዛ እኮ ነው ከዛ የተሻሉ መፍትሄ ያስፈልገናል እያልኩኝ ነው። ጭንቅላታችሁን አሰሩ፣ መላ ፈልጉ እያልኩኝ ነው። እኛማ እያሰራን ነው። በጣም ነው አሁንማ በጣም ነው እየጨነቀኝ ያለው ነው። እንዴት ይቀየራል? ቤተሰብ በሙሉ ደግሞ ማሞቱ ነው የሚያውቁት። ቤት መቀየር እኔ አስረድቼ ስልችት ብሎኛል። ቤተሰቦቻችን ደግሞ በጣም እየተበሳጩብን ነው። ከዚህ ቤት ጋር ተሰፍታችኋል እያሉ ነው። ለምንድን ነው ቤት ማንቀይረው? አስረጃቸው፣ እግዚአብሔርን እኔ አስረጃቸው። ለአንቺ የሚሰሙሽ ከሆነ ትናንትና ያያረ እንዴት እንደተፈጠረ እኮ ወዲያው ልኮ የተፈጠረውን ነገር አይተዋል እኮ። ቀድሞ ያቀዋል የት እንደምንሄድ። ከፈለጋችሁ ፋየቲዩብ ላይ ገብታችሁ ይሁት ቪዲዮ ማለት ነው ምን ሲለን እንደነበረኛ ቤት ቀይረን ለመሄድ ስንል እኮ። ታዲያ እንደዛ እሱ እየተከተለን ከሄደ የሄድንበት ቦታ የሚገኝ ከሆነ እኛ ምንድነው ማድረግ የምንችለው? ታዲያ ማድረግ የምንችለው እያንዳንዱ ነገር ምን አለው መሰለሽ ፍቅር፣ መንፈስ አታሳስራ። እስር ቤት እንኳን ብለህ እንዳታስብ። እያንዳንዱ ነገር ጥንካሬ እንዳለው ሁሉ እያንዳንዱ ነገር ድክመትም አለው። እሱም የታወቀ ነው። አሁን አንቺ የራስሽ የሆነ እማትችይበት ድክመት አለሽ። አሁን ሰው ራሱ ዝም ብለሽ ቦታ ሳትመርጪ ከመታሹ
ምንም ላይሆን ይችላል። ግን የሚጎዳው ቦታ ላይ ከመታሽ የሆነ ነገር ሊሆን ይችላል። ለምን ደካማ ጎን አለ። ገብቶሻል? ልባችን ምናምን ደካማ ጎናችን ነው። በጥይት አሁን እዚህ ጋር ከምመታ እዚህ ጋር ብመታ ወዲያው ሞታለሁ አይደል እንዴ? ስለዚህ ዳንኤልን መንፈሱን ማፍረስ የምንችለው ነው ፍቅር በቃ ያው እንደዚህ አትደንግጥ አንተ በቃ እዩ እኔ ለተዳነ ዛሬ ደግሞ ምን መስሎ ነው የመጣው በእናትህ እዩ ለቅቃጥሊ ነው እግዚአብሔር ቀይሮ ነው ሰላም ነገር እኮ ነው ግራ የሚያጋባኝ ወይ ወጥመድ እናስቀምጠው እንዴ ወጥመድ ምን ሰው አይደለም እኮ የሰውዬ እኔ ግራ እየገባኝ ነው እኔ ካስተዋልኩት ነገር ከመጣ ይሄው ዛሬ 3 ነው 4ኛ ቀኑን ይዟል 3ኛ ቀኑን ይዟል እሺ በዚህ በ3 እና በ4 ቀን ውስጥ ካስተዋልኩት ነገር እኔ ድክመቱ ብዬ ያስተዋልኩት አዋደንግጭ አንቺ ለመድ ነው እኮ አሁን በቃ ምን አባቷ ያስተዋታል ለመድ ነው እኮ በቃ ደግሞ ያስተዋልኩትን ነገር ልንገርሽ ሄደሽ እሱ ብትቆሚ የሆነ ነገር ብታረጊ ነገር ፈልጋለሁ እግዚአብሔር ምኑንም ተናገር በቃ ነው ትስልክ የሚመጣ ከሆነ በቃ እስቲ የሚሰማ ከሆነ ልለምነው ምንድነው የሚፈልገው ምንድነው እሱ ምትለም ለማንፈስም አትንበረከኪም እግዚአብሔርና አንንበረከክም ለማንፈስ በቃ በጥረት ንበርተ በቃ እያልኳቸው ያለሁትን ነገር አልሰማችሁኝም ደካማ ጎኑ መማታት አይችልም እጁን መሰንዘር አይችልም አድርጎት አይተሽ ታውቂያለሽ ይችላል መንፈሱ የዳንኤል ሙት መንፈስ መሰንዘር ይችላል አይችልም በቃ አንድ ደካማ ጎኑ ይሄ ነው ገባሽ አይደለ ሌላም ደካማ ጎኑ ባወቅን ቁጥር በዛ በደካማ ጎኑ ገብተን ማጥቃት እንችላለን ማለት ነው ሁለተኛ እኛን እያጠቃን ያለው አንዱ በማስፈራራት ነው እኮ ታዲያ እንደሞ በምንድነው ማስወገድ ማስፈራራት ለምሳሌ እዚህ ጋር ያለው ከኋላ ሆኖ ምናምን ያገኘኛል ግን እኮ ምንም አያረገኝም ወይ አይመታኝ ወይ እንትን አይለኝ ወይ የሆነ አይዋጠጠኝ እንትን እኮ ጥላችን እኮ ነው የሚስበው አይገባም እንጂ ማለት ነው በቃ ሆነ እንትናችን ነው የሚስበው ብዙ ነገራችን ነው ግን ማለት ነው ቀልብህን ብዙ ነገርን እኮ መንፈስ ነው የታወቀ ነው ግን ካልደነገጥንስ እንዴ ነው መደንገጥ ማትችለው ፍቅር እንዴት ነው መንፈስ በአይንክ አይተን ይኸውልሽ እሱ ለሱ ጥቃት የሚባለው አንተ እንደዚህ ትላንት እንደዚህ ይዤ እኮ ነው እሱ ነው የሚገኘው እንዴት ነው እሱ አንቺ ጥንቃቄ በተለይ ከአንቺ ጋራ ያለው ትስስር እኔ እያስደነገጠኝ ነው እግዚአብሔር የሆነ ነገር አድርገሽ የሆነ ነገር ሆነሽ ወዲያው ደግሞ እንትን ይላል ኳላሽ ነው ያለው በእናትሽ አትደንግጪ መደንገጥ አይደለም ጥቅም አሁን በእናትሽ ጋር ተሰባብሪ በቃ አትደነባበሪ አይነት ነው ከዚህ በፊት ያቺ ሴትዮ ትዝ ትላችኋለች እቺ ጅብ ሆና የመጣችው ሴትዮ ትዝ ትልሻለች ያቺ ጅብ የነበረችው ሴትዮ እሷ ሴትዮ ማለት ነው ልክ ስንመታት ትጠፋለች አሁን እሱን ግን ዳንኤልን ግን ስንመታው አንቺ ነሽ እየወደቅሽ ያለሽው አንቺ ነሽ እየታመምሽ ያለሽው ማለት ነው ስለዚህ መምታት የሚለው ነገር አያስኬደንም ግን ለማንኛውም ብዬ እኔ እንሞክር የሆነ ነገር ይዘን ምናምን ነገር እንሞክር ዱላ ነገር ማለት ነው ወላንሳ ምንድነው እሱ መሰሪ የሆነ ዱላ ነገር ይዘሽ ማምቻ ነገር ይዘሽ ምናምን መሞከር በቃ ፍቅር እዚህ ጋር ነኝ እዚህ ጋር እኮ ነኝ ነው እዚህ ጋር እኮ ነኝ እዚህ ጋር ቆመሽ ነበር አይደል እና ማን ነበር አክፋይ ነበረች አንተማ የምርሽን ነው አዎ ላንቺ ምን ይመስሎ ነው እየታይሻለሁ እና ታርማን እዚህ ጋር ነው እግዚአብሔር አቁም እናታችሁ ያምሻል እንጂ ፍቅር እግዚአብሔር አንተን እኮ ነው አቃው አክፈሽ እያወራው ነበር ግን እኔ መተን እንሞክረው ደብድበን እንሞክረው ብዬ ወደ ውስጥ ገባው አይደል እንዴ ያማታ እንዴ
ሌላው አንድ ነገር እዚህ ቤት የማይመጣበትን ነገር እናድርግ። ምንድነው የምታደርገው? ባባ ተዘግቶ እዚህ ነው የምታገኘው። መንፈስ እንዳይመጣ የሚያደርጉ ነገሮችን እንፈልግና በተለይ በራችን ላይ አካባቢያችን ላይ ምናምን እናስቀምጥ እነዛን ነገሮች። ከዛ ደፍሮ ወደዚህ ቤት አይጠልቅም ማለት ነው፣ አይገባም ማለት ነው። እኔ የምላችሁን ነገር ከሰማችሁ እግዚአብሔርን ብዙ ነገር ይፈጠራል። እኔ እስማማለሁ ከሱ ካለመራቅ። ግን ዛሬ በደንብ በትልቁ አንድ ለማድረግ ያሰብኩት ነገር አለ። ግን ምን ያደርጋል መንፈስ እንዳይሰማን አድርገን እንዴት አድርገን ነው ማውራት የምንችለው? በምልክት ጆሮ ላይ ንገረኝ። በምልክት ሲነግርሽ ያውቃል እኮ ጆሮ ላይ ንገረኝ እስቲ። የለም ቆይ ላንቺም ነግርሻለሁ። ችግር ይኸውልሽ ፍቅር የመቃብሩ አፈር አለ። ያንን የመቃብር አፈር ማለት ነው ምን እናደርገዋለን? ምንድነው? ቆይ ላንቺ አልነበር እንደ በጆሮሽ እየነገርኩኝ ነበር እና ምንድነው? ላንቺ ነበር እኮ በጆሮሽ እየነገርኩኝ ነበር። ሰምቻለሁ ያልከኝን ትንሽ ሰምቻለሁ። ከዛ በኋላ ግን አላውቅም። ኧረ እኔ አንቺ ላይ እኔ እንደዚህ አልሆንኩም ነበር እስካሁን ድረስ። ተቀበለ ነበር እኮ እንደዚህ ጆሮ ላይ ምን አልተቀየርሽም? አልተቀየራችሁብኝም ነበር እስካሁን ድረስ። ምንድነው እሱ ላይ እንጀምራ? ወይኔ በቃ ነኝ። ለማንኛውም ከሰማ የሚስማ ምን እናድርጋለን? የመቃብር አፈር ወላል እሱን የመቃብር አፈር ምናልባት መተቱ ትላንትና አይታችኋል ሲረጭ ነበር እንዳለ ቤቱ ማለት ነው። እዛ ላይ ትልቅ መንፈስ አለ ማለት ነው ያ ማለት። ስለዚህ ያንን ነገር ውሃ ውስጥ እንንከር። ስንነክረው ውሃ ስንደፋበት ምናልባት ሰላማችን የምሬን ሰላማችን ይነግ አትደናገጡ። ደግሞ አልፈራም። አትደንግጪ። ጠንካራውኝ ቶሎ በይጂና በቃ መጀመሪያ እንትን አምጪ፣ በውሃ አምጪ። ውሃ በባልዲ ነገር በእንትን ነገር አምጪ፣ በመዘፍዘፊያ ነገር ቶሎ በይ ግቡ። እሺ ምን ትፈሪያለሽ? እኔ ራሴ አመጣዋለሁ ከፈለኩ። ዞር በል ከበር ላይ ነይ። ይኸውልሽ ፍቅር መዘፍዘፊያ የታል? ያኛው እንጂ ያይ ውሃ የታል? ቶሎ በይ አምጪ። እዚህ ጋር አስቀምጪ። ይኸውላችሁ ምን እንደምናደርግ እንገራችሁ። መጀመሪያ አፈሩን መድፋት ነበረብን። ምን አይነት ችግር የለውም። ሰው የሚላችሁን አሰሙ። አሁን አፈሩን አንቺ ቶሎ የመቃብሩን አፈር የትላንቱ ማለት ነው። ግማሹን ረጭቶ ይዛ አስቀምጠን አልነበረ? አቦ በደንብ ፈልገሽ አምጪ። የለም ራስሽ እኮ ነው ያስቀመሽው ነው። ግን የለም እንዴት ነው የማይኖረው? እዚህ ጋር እኔ እንዲህ አይነት ቀልድ አልፈልግም። አሁን በደንብ ሊሰራልን ይችላል። ይሄ ነው አንድ ያለን ተስፋ ይሄ ነው እኮ። የለም እኔ ለምንድን ነው ሲሪን አጣሁት? በእናትህ ያስቀመጣችበት ጠፍቷት ነው። ሂጂና አምጪው። አቦ በእናትሽ ፈልገሽ አምጪው ቶሎ በይ እንጂ። የለም ፈልጊ። አውሬ ውስጥ ምንድን ነው የምትፈጂው? ደብቀሽ ነው እንዴ? ምንም ነው ደብቀው እና ታዲያ ለምንድን ነው እሱ የሚጠፋው? ለምንድን ነው የሚጠፋው? ውሃውስ እቃ መሰወር ጀመረ ፍቅር። ፈልጊ፣ በየቦታው ፈልጊ፣ ቶሎ በይ ፈልጊ። እንትን እንዳይ ይኸው እዚህ አግኝቼዋለሁ። ያዥ ነይ እንጂ ያዥ እንዳይቀበላችሁ እንዳያመልጣችሁ ያዙ። አልፈራም ምናምን እንዳይመስልሽ። ወላንሳ የት አካባቢ ነበር ያስቀመጥሽው? አፈሩ ነው የት?
ዞር በይ አይንሽ ደነስ አይንሽ ያስቀመጠችበት ጥፍቶ ነው ለመጀመሪያ የሚያልፈው ምንድን ነው ማስታጠቢያው ምን ለምሻለም ፈልጊ እያልኩሽ አልነበር በዚህ አፈር ነበር አንገትሽን ብሎ መድፋት ጠብቁ አንቺ ጠብቂ እያልኩሽ አይደል እንዴ በእጅሽ ይዘሽ ይሄ ፈልገሽ አምጪ አሁን ካለ የሆነ ቦታ ነው የሚያስቀምጠው እየወሰደ እኔ ድብና አርግሽ ያለው በቃ አንቺ ሚያጂ እንደሱ የለም ወራስ የለም አትበይኝ በእግዚአብሔር እኔ ቅጥላት አርጊ ደሜን አታፍ አንተ ለግዚው ጋልብጣው በቃ ያመጣው ይሆናል ይሄኔ የት ሄደ ሁሉንም ነው እንዴ አው አንድን መቅረት የለበት ደሞ እንዴት ነው የሚሸተው ነው አጥንት ምናምን አለው ምንድነው ዛት ፍሪ አንተ የምታረገው ነው እንጂ ሪያሊዝም አባል ያስገባው ነይ ያጂ እሱን ተይና ነይ እሱን አምጪው ቶሎ በይ ነይ የመጨረሻ ቀንህ ደርሷል እኔ ይስራ አላችሁ ጸልዩ ሁላችሁ እግዚአብሔር ሆይ እንጸልይ እግዚአብሔር የመቃብር አፈር ላይ ነው የምንጸልየው አይደለም እግዚአብሔር ሆይ ይሄንን ነገር በቃ በለም በቃ እኛ ያቀማችንን እየሞከርን ነው የመቃብር አፈር ነው ይሄ የመቃብር አፈር ጋር የተያዘ ነገር ሊሆን ይችላል እየመተከብን ያለው አትፍሩት ይገተር በቃ መፍራት አያስፈልግም ከእንግዲህ ጠንካራን መሆን ያለብን ማለት ነው ወልድ መንፈስ ቅዱስ ምናልባት ጭቃ ማለት አፈሩ ላይ ብዙ መተቶችንና ድግምቶችን ዞር በይወተሰ ወላንሳ እንዳፈሩ ሰፈራ ነው እሱ ራሱ እየተጫወተብን ያለው አው ውሃ ብዙ ነገሮችን ብዙ መተቶችን የማርከስ ኃይል አለው እሱም ከእግዚአብሔር የተሰጠ የተፈጥሮ ጸጋ ስለሆነ ማለት ነው እስማ ወልድ መንፈስ ቅዱስ ለምንድን ነው እንደዚህ ነው ምራችሁ የብርሽ ነው እየሰራል እኮ ነው እሺ ጨምረ እየሰራል ነው እሺ ጨመርኩት ሁሉ አይኑ ፈጠጠ እኮ በእግዚአብሔር ስም ጫሶ እኮ ነው ሄደው ትንን ነው ያለው ትንን ነው እኮ ያለው ወይኔ ተመስገን አምላክ ይበቃ ጠፍቶ ነው ማለት ትንን ነው ያለው እኮ ትንን ነው ያለው እስቲ አንቺ መታጨው ክፍል እኔም እዚህ ኩሽና ያለበት ቦታ ላይ ይኑር አይኑር እንየው እስቲ ቶሎ በይ ትንን ነው እኮ ያለው አንቺ በእናታችሁ ጥሩ ውጤት ይዛችሁ ነው አለ የለም ሁሉም በየቦታ እየገባችሁ ማለት ነው ትንን ያለው የለም ትንን ያለው እኔ ነግሬሽ ነበር ትንን እንዲህ ቡን ብሎ ነው ሲሄድ ያየሁት እኔ በአይኔ ማለት በብረት ማለት እግዚአብሔር ሆይ ተመስገን ምን በእናትህ እኔው ጠርጥሬ ነበር ምንድን ነው የሳቲም ደስ አላለሽ ፍቅር ታያት እባክሽ መንፈሱ ምን አላ ከሷ ጋር እንትን ብሎ ሊሆን ስለሚጀምር ነው ዋናው መጥፋቱ ነው እሷ ይስተካከላል ችግር ምን ሆነሽ ነው ፍቅር አንቺ እና ምን ሆነሽ ነው ደስ አይልሽም
ከቤታችን እኮ ብን ብሎ ጠፈለጥይስ እንዴ ምን አለሽ ነው? ቆይ ሰላም ልትያ እንዴ ውሃ እንርጫ ወደ ምንም ውሃ አስፈልገኝም እኔ yes እንዴት እናርገው? እንዴት ነው የምናረገው? አንጠልበጥ ቆይ ውሃ ገርቶበታል ስለሆነ ምንም አያረግም። ቆይ ይሄን ዝም ብለን አንጥልም፣ ምክንያቱም ተመልሶ ድል ሊመጣ ይችላል። አሁን ግን አይናችን እያየ ተኖ ጠፍቶልናል። ተመስገን። ውሃ ደግሞ እንደዚህ ከራው ላይ ደርበብ ማለቱ በጣም አዎ yes እግዚአብሔርን ተመስገን ነው። ፍቅር ምን ሆነሻል እያልኩሽ እኮ ነው። አማጆን እንዴ ወይስ ምንድነው? የለም ማለት በቃ ተከሰተና ደህና ነች። ይለቃታል አሁን፣ ምክንያቱም መተቱ እንዳለ ያለው እዚህ መቃብር አፈር ላይ ነው እርግጠኛ ነኝ።